እንዳትቀር ነው። ትዳር የሚመሰርተው ከኔ ጋር ነው፣ የሚወልደው ከኔ ጋር ነው። ሰማሽና? አብረን ነው የምናረጀው። ልጆች እናያለን። ቆይ ልንገራት በደንብ ልንገራት። እኔንም አታስደብሪኝ። እኔ ያለው በቃ ከዚህ በኋላ ከዚህ የተሻለ ነው ያስብልሻለሁ። እኔ በጣም ወድዋለሁ። አይደለም ልታስጨንቂው ስሙ ስጠሪ ራሱ መስማት አልፈልግም። ሰማሽና? ማንኛውም ከዚህ በላይ መቆየት አልፈልግም። ገባሽ አይደል? አዳምጪ፣ ቀነብ አዳምጪ። ከአሁን በኋላ አውሪ፣ በቃ የምታወሪው ነገር ከአሁን በኋላ ማለት ነው አጠገባችን እንዳደርሽ ጭራሽ ልትጠጊ እንዳታስቢ። ገባሽ አይደል? አይደለም ልታስጨንቂው ስሙ ስጠሪ ራሱ መስማት አልፈልግም። ሰማሽና? ምን ለማለት ፈልገሽ ነው? ጋር ይልሽ አሁን ምን መነሳት ምናምን አይጠበቅብሽም። እዛው ቁጭ በይ። ይልሽ አዳምጪ። ከአሁን በኋላ አጠገባችን እንዳደርሽ በቃ እንድታስጨንቂው አልፈልግም። እኔ ያኔ ከህይወታችሁ እንደወጣላችሁ አሁን ከህይወታችሁ ውጭ። ሰማሽኝ አይደል? ምን ለማለት ፈልገሽ ነው? ይልሽ ጸባት ፈልጊ። ልጅን ሴትዮ አሳርፍልኝ ዛሬ ማለት ነው። በዚህ ጠርሙስ አናትሽን ይልና ማለት ነው የዛኔ አንቺም ትሞቻለሽ። የኔና የሱ ነገር ሰላም ይሆናል። ይገባሻል? ይልሽ እኔ መጀመሪያ ቢሆን ተናገራለሁ። ከአንቺ ጋር ፈልጋለሁ መምጣት። ካሁን በኋላ በቃ እንዳትደርሽብን። ሰማሽኛ? ለምንሽ እንደ ባጣ ቆይሽ እንደ እኔ ስልሽ ዝም ብለሽ ትመጪ። እሱ እባክሽ አፍቃሪ ልብሽ ይኖርሽ ይገባሽ። ስላላፈቀርሽ እልይዞሽ ነው። ይልሽ አሁን ሌላ ነገር ማለት አልፈልግም። አዳምጪ። እኔ ባጣ ቆዩ ምንም አይመለከትሽም። ስለኔ ምንም አያገባሽ። ግን ካሁን በኋላ አጠገብ ምን አገባሽ አንቺ? ቆይ ስለሱ ስለማያገባኝ በሱ ህይወት ውስጥ እኮ ነው ያለው። እንዴት ነው የማያገባኝ? መልሽልኝ እንጂ እንዴት ነው የማያገባኝ? ለምንድን ነው የማያገባኝ ሲጀመር? ይልሽ ካሁን በኋላ ስታስጨንቂው እንዳላይ። ሰማሽኛ? ምክንያቱም በአንቺ ምክንያት ይልሽ የሆነ ነገር ሲዛባ ማየት አልፈልግም። ደስታችን ሲደፈርስ ማየት አልፈልግም። ሰማሽኝ አይደል? እናንተ ሁለታችሁ አብራችሁ እስካላችሁ ድረስ ማለት ነው እኔ ከእናንተ ሁሌ ጥላ ሆኜ እከተላችኋለሁ። መቼም ማለት ነው ስተኛናቻስ ነው ላረጋግጥልሽ። እኔ ዛሬ በቃም ደስተኛ ሆነሽ አትኖሪ። እኔ ዛሬ በቃ ላስጠናቅቅሽ መጣሁ። እኔ አለሁ። ለምን ልጅ አትወልዱም? አንድ ላይ ሆናችሁ እንኳን እኔ አለሁ። ሰሚያለሽ እኮ ዘላለምሽን ስትከነከኝ ትኖራለሽ። እሱን በኋላ ታገኝ። ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? እውነቱን የነገርኩሽ። ምን ነው በጣም ደበረሽ እንዴ? በጣም ታገኙም። ሰማሽኛ? አታገኙም። ልክ መጀመሪያ እንዳትቀር ነው። ትዳር የሚመሰርተው ከኔ ጋር ነው፣ የሚወልደው ከኔ ጋር ነው። ሰማሽኛ? አብረን ነው የምናረጀው። ልጆች እናያለን። ቆይ ልንገራት በደንብ ልንገራት። ከስጠኛችን ሲጀመር እንደፈለኩ ማድረግ ማስወጣት ይችላል። ሲጀመር አንተ ይሄ ፕላን ተፈላው ነው አይደል? አንድ ሰው ከወደዳችሁ ካፈቀራችሁ ይታገሳችኋል። ብታጠፉ ለአንዴ ለሁለት ጊዜ ይቅርታ ያደርግላችኋል፣ ይሰማችኋል፣ ያዳምጣችኋል። ብዙ ነገር አለ። ስለዚህ አሁን ላይ ደግሞ ሳስበው የአቦ ፍቅረኛ እና ልዑል ሄሉን ስለሚወዳት የሆነ ስራ እየሰሩ ይመስለኛል። እነሱ ተነጋግረው ነው ይህን ድራማ ዛሬም ይዟት መጥቷል። ለምን ይዟት መጣ? ምን አስፈለገ ቤት ድረስ ይዞ መምጣቱ ማለት ነው? እና ብቻ አላውቅም። ይህም ደግሞ ስለጠጣሽ እንደዚህ ስለሰከርሽ ምንም የሚመጣ ነገር የለም። እንዳልኳቸው አንቺን ባጣ ቆየሽ ነሽ ምናምን እያላቸው ነው።
ልጅም አሁን ካላበደ ይቺ ልጅ ትቶ አንቺ ጋር ይመጣል ብዬ አላስብም። ምክንያቱም ነገ ጠዋት ምን እንደሚያጋጥመኝ ያውቃል ብሎ ነው የሚያስቡ። ስለዚህ ራስሽን ባትጎጂ ወደ ራስሽ ብትመለሺ ጠንካራ ብትሆኚ መልካም ነው እላለሁ። ምክንያቱም ይሄ ልጅ ከአንዳንድ ማዳመጥ ቢፈልግ መመለስ ቢፈልግ እኮ ነገሮቹን እንኳን እንዴት እንደሆኑ ማዳመጥ ይችል ነበር እኮ። ከአንዳንድ ልጅቷን ደውሎ አይጠራም። እዚህ ጋር የሆነ በሽተኛ ብትሆኚ ጨጓራሽ በመጠጥ ብዛት የሆነ ብትሞች ራሱ ምንም ቤተሰቦችሽ እናትና አባትሽ ናቸው የሚጎዱት እና አንቺ ራስሽ ነሽ የምትጎጂው ማለት ነው። እና ጠንካራ መሆን ነው እንጂ ለወንድ ልጅማ እንደዛ አትልፈስፈሽ። እንደዚህ ተልፈስፈሽ ብትገቢለት ራሱ ትዳር አይደለም ጭውት ነው የሚልብሽ ጭውት። እና ወደ ራስሽ ተመልሰሽ